ወይዬ እንዴና ሰኒ ናት የጠራች። ምን ተፈጥሮ? ወንድሜ ሳውዲ ጅዳ ላይ አንድ ሰው ፈልገን ነበር። ወንድም ይሁን ሴትም ይሁን ጆከር። ወይዬ ምንድነው? ሳርዬ ምን ሆነሽ ነው? እሺ ሳውዲ ጅዳ ላይ ወንድም ይሁን ሴትም ይሁን አንድ እህታችንን የሚያግዝልን ሰው ፈልገን ነው። ምን ሆና ነው? ተደፍራ። ማን የደፈራት? አታውቃቸውም። ሀበሻ ናቸው? አበሻ ናቸው። አዎ ግን አታውቃቸውም። ማክስ ለብሰዋል። ከስራ ግሩፕ ስራ አለ ብለው ነው የወሰዷት። የቷ ናት? እድለ ቢሷ የምትለው እድለ ቢሷ እና ሳርዬ ምንድን መኖሪያ ወይስ መታከሚያ ነው ወይስ? አዎ መኖሪያ ፍቃድ የላትም። እንድትታከም መደፈሯን እኛም እንድናቅ እንድትታከም ከተደፈረች ደግሞ ሕክምና እንድታገኝ እንፈልጋለን። ከዛ ግሩፕ ውስጥ ለስራ ብለው ወስደዋት እንደዚህ አይነት ነገር ያስደረጓትንም ግሩፑንም ማወቅ እንፈልጋለን። ልጆቹንም በጥቆማ እንዲያዝ እንዲመለከት ነው። ግን ሳውዲ አረቢያ ላይ ጅዳ ላይ ያለ ሰው እንዲረዳት እንዲያግዛት ፈለኩኝ። ቪዲዮ ልትወጣ ነበር መጀመሪያ፣ ግን የሚያግዛት ሰው እንፈልግ። ምክንያቱም ቀርጸዋታል ጆከር ልጅቷ። ቪዲዮ መውጣት እንትን ሳይሆን በቃ ሰው እዛ ጅዳ ያላችሁ እስኪ ጅዳ ያላችሁ እኮ አንተ የምታውቀው ካለ ነው። ሳውዲ አረቢያ ጅዳ ያላችሁ ችግር የለውም፣ ማንኛውም ይረዷታል። ቪዲዮ ምናምን ቀርጸዋታል። የተደዋወለች የሄደችበት ስልክ አላት። ስልኬን ቀምተውኛል ነው የምትለው እሷ። ወድል ይሰማሻል እናት? አልማዝ በላት ጆከር። አዎ ይሰማል። ስልክ ምናምን የለሽም? ስልኬ ከእነሱ ጋር ያለው አልሰጡኝም። እና ታውቂያለሽ አንቺ ተደዋውለሽ የሄድሽበትን ሰው? አይ የስራ ግሩፕ ነበር ቴሌግራም። ከዛ ስራ መጣ ብላ ቴክስት ስታደርግ ለእኔ ስጭኝ አልኳት። እሺ አለችኝ። የደላላ ስለሆነ ከአረቦቹ ብር ስለምናገኝ በራሳችሁ መሸዋር ነው የምንወስደው አለችኝ። እሺ አልኳት። ሎኬሽን ላኩላቸው ወሰዱኝ። ከዛ ውጭ ስልክ እንትን ስላሉት እንዴት ላገኝ? ብቻ ስሟን ነው እንትን ሰዓዳ ይላን ስሟ ግሩፕ ላይችን ብቻ አስታውሳለሁ እንጂ እስኪ ግሩፕ ውስጥ አዚዛ አለሽ? አዚዛ ካለሽ እኔ የሆነ በጣም የማይገባኝ ነገር አለ እና እንደውም ጽፌዋለሁ። ቆይ ላንብብልህና አስረዳኝ። ከሱ በፊት ሜላት ከየት ቤተ እምነት ነሽ? አንዴ ከሱ በፊት ከየት ቤተ እምነት ነሽ? ችግር የለውም እሱን ኖርማል ቤቴ መሰለኝ። ምሳሌ ላስቀምጥልሽ ፈልጌ ነው። ክርስቲያን እያለ ደግሞ የመጣሁት ጥቅም ዝም እያወራሁ ስለነበረ የምታምኝበት ማለት ፈልጌ ነው። ወክሌ ሰው የምታምኝበት ምንድን ነው? የቤት ስራ ልስጥሽ ብዬ ነው። እሺ ሌላ ነገር አይደለም፣ አታስቢ። ከየት ቤተ እምነት ነሽ? ጥያቄ ልጠይቅ ጠይቃለሽ ግን አይ እንትን ልስጥሽ ምሳሌ ልስጥሽ ብዬ እኮ ነው። ምሳሌ መጽሐፍ ዶሮ ታውቂያለሽ? ምናልባት መጽደቅስን መጽሐፈ ዶሮ በምሳሌ በክርስትና የዶሮ መጽሐፍ የሚባል አለ። መጽሐፈ ነገስት የሚባል በክርስትና መጽሐፈ መሳፍንት አለ፣ ስለ ንጉሶች የሚያወራ እነሱ ማየት እንችላለን ማለት ፈልጌ ነው። ቀጥይ በቃ ተይው ካልፈለግሽ እኮ ግራ የሚያጋባኝን ጥያቄ ልጠይቅህና ትመልስልኛለህ። በቃ ችግር የለውም። እሺ እኔ እውቀት ኖሮኝ ምናምን አይደለም። በጣም ይቅርታ። እሺ ከቀደምም የነበሩ ያውቃሉ። ኖርማል ዝም ብዬ ሳውራ ሚላት የቤት ስራ ልስጥሽ ብዬ ነው እንጂ እኔም እኮ አውቃለሁ ልጠይቅ እንደገባሽ። ግን የቤት ስራ ልስጥሽ ብዬ መጽሐፈ ዶሮ የሚባል በክርስትና የዶሮ መጽሐፍ የሚባል እና የዶሮ መጽሐፍ ማለት ነው ብዬ ልጠይቅሽ ነበር። ተይው በቃ። አይ አላውቅም፣ እንደዚህ የሚባል መጽሐፍ እንዳለም አላውቅም። ኧረ አለ፣ እንደውም ስለ ኢየሱስ ስለት ነው የሚያወራው። ቀጥይሽ። እኔ አላውቅም። መጽሐፍ ቅዱስ ላይ ብቻ ነው የማነበው። ከመጽሐፍ ቅዱስ ያለውን አላውቅም። እሺ መጽሐፈ ዲድስቅልያ ማለት ነው። ማን መጽሐፈ ዲድስቅልያ መጽሐፍ ቅዱስ ላይ አለ? የለም። አለ መጽሐፍ ቅዱስ ላይ ላሳይሽ።
እሺ አሁን ጥያቄ ጠይቀህ ላሳይሽ። መጽሐፈ ግስ ላይ ርዕሶች ናቸው። እሺ አያቸው አንዴ የአማርኛ ቃል አይመስለኝም ቃሉ። ያ መጽሐፈ ዲድስቅልያ፣ መጽሐፈ ግስ፣ መጽሐፈ ሶስና አለች እዚህ ጋር መጽሐፈ አስቴር፣ ምናሴ፣ መጽሐፈ ምናሴ። ይሄ እንትን አይደሉም። ይሄ እንትን ዋናው መጽሐፍ ቅዱስ አይደለም። ይሄ መጽሐፍ ቅዱስ ያው ሁለት በመጽሐፍ ላምጣልሽ። መጽሐፍ እኔ ጋር ያለው መጽሐፍ ይሄ አይደለም። እሺ አንቺ ጋር ያለውን ክፈች። ኦርቶዶክስ ነሽ ግን አሁን ይሄ የሁለት ላሳይሽ በካሜራ መጽሐፍ ራሱ ባለኝ ይሄ ኬት ነው። ያ መጽሐፍ ላሳይሽ ራሱ አለ። ቆይ ኧረ ተይ እንጂ መጽሐፍ ቅዱስ አታውቂም ማለት እኮ ነው። 81 አዱ ያመንሽበት የለም ትያለሽ። ቆይ ያ ሁሉ ማለት እንችላለን። ቆይ እንዲቀልሽ በሬው ስላምጣሽ። ቆይ እንዲቀልሽ አንዴ እሺ እንድታዩ ብቻ ነው እሺ ወገናችን፣ ሌላ ነገር አይደለም። ያ እንድታዩ ብቻ ስለሆነ ያው ይሄ መጽሐፍ ቅዱስ ርዕሶቹን እናያቸው። ያው ርዕሶቹን ተመልከች። ይታይሻል እዚህ ጋር አይቻችሁ መጽሐፈ ምናሴ ያው አይሹ ጸሎተ ምናሴ አይሻ አይደለ? መጽሐፈ ምናሴ፣ መጽሐፈ ባሮክ፣ መጽሐፈ ሶስና አይሻ ሁሉም እዚህ ጋር አሉ። ይጨምርልሽ ወይስ በቃሻል? መጽሐፈ ዮዲት አለች፣ ጦቢት አለች። እነማን ናቸው እነዚህ? ለምን ጦቢት ተባለ መጽሐፍ? አይ አሁን ገባኝ። ይሄ ሁሉ መጽሐፍ ያለበት ስለሆነ አይ አሁን ጥያቄያችን እዚህ ጋር መሰለሽ የሆነ አሁን ዲድስቅልያ የሚለው ቃል ትርጉሙ አይገባኝም። መጽሐፈ ዮዲት፣ መጽሐፈ ሶስና እነማን ናቸው? እነ ሶስና እነ ምናሴ እነማን ናቸው? ለምን በእነሱ ተሰየመ? በቃ ይሄ በስራው አሉ ታሪካቸው አለ። በቃ ቁርአን ላይም እንደዛ ነው። በቃ አራሽ መልሽ። በቃ አይተህ ራስሽ መልሽ። መጽሐፈ ሶስና አይተህ ስለ ሶስና ታሪክ ስለሚያ ሶስና የምትባል ሴት ነበረች። በቃ አይሽ መለሽ። በቃ ይሄን የፈለኩት እኔ። ስለዚህ አንቺም ጋር የሚለው ነገር ልገልጽልሽ ፈልጌ ነው። አሁን ቀጥይ። እሺ አይ አሁን ገባኝ። አመሰግናለሁ። እሺ እና ጠይቅ። ገና ከሚያጋባኝ ነገሮች ነው ጠይቀ። እሺ እና አንተ እንድትነግረኝ ማለት ነው። ችግር የለውም። ይሄ ቃሉ የሚገኘው ማለት ሱራ 6:125 ላይ ያለው ማለት ነው። ላንብብልህ። ቆይ እንክፈተው። ችግር የለውም። በካሜራ እዚህ ከፈትና ህዝቡ የሚየው አንቺ ተነቢዋለሽ። መተህ ጥያቄሽን ታስቀምጫለሽ። ኢንሻአላህ ያው ከፍቼዋለሁ። ይታያል 6:125 እሺ 6:125 እሺ ከፍቼዋለሁ። ቀጥይ። አዎ አላህ ሊምረው የሚሻውን ሰው ደረቱን ልቡን አይሰማም። የኔ ይሰማል። ቀጥይ። አይሰማም። ይሰማል። ቀጥይ። አሁን እሺ አላህ ሊምረው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውንም ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። እንደዚሁ አላህ በእነዚያ በማያምኑት ላይ ርክሰትን ያደርጋል ይላልና ይሰማል። ቀይያው ይሰማል። አሁን እዚህ ጋር ጥያቄሽ አቅርቢና ልመልስልሽ እና ማለት እሺ እና አሁን ስለዚህ እኔ እንዳላምን ያደረገኝ አላህ ነው ማለት ነው። ማለት ራሱ እንዳያምኑ የሚያደርጉትን ልክ ደረቱን የሆነ ቸጋራ ማለት በጣም ከባድ ቃል ነው። ይሄ አሁን ለእኔ ከባድ ነውና ልክ ወደ ሰማይ ሰው ለመውጣት እንደሚታገል ያደርገዋል ማለት ሊያጠመው የሚፈልገውን ሰው ምንም ቢያደርግ ማለት ነው ያ ሊሳካለት አይችልም ማለት ነው አይደለ? በዚህ አነጋገር ወይስ ሌላ ትርጉም አለው? በጣም ነው ግራ የሚያጋባኝ። ማለት እኔ አላህ ለሚፈልገውን ብቻ ነው የሚመራው፣ የማይፈልገውን ራሱን የሚያጠመው ማለት ነው። አይ እንደዛ አይደለም ማለት በጣም ቸጋራ ያደርገዋል እና ልቡን ያጠመዋል ማለት ይሄ ከባድ ሆኖ ላስረዳሽ ፍቀጂልኝ። ድምጽ ይሰማሻል? ከመጀመር እሺ ላስረዳሽ። ይሰማል። በቃ ኢንሻአላህ የተሰማሽ ከሆነ የሚወታገሽ አዳምጪ። እሺ ከዛ አርገበሽን ጠይቂኝ እኮ ሌላም አለ አንድ ላይ ከዚህ ጋር አይ ቃል በቃ እየፈታ ነው። ይሄን ፍታና ከዛ ደግሞ ወደ ቀጣይ መጣ። ችግር የለውም። እሺ ስቴፕ ባይ ስቴፕ ይሄን መጀመሪያ እንጨርስ። አልሐምዱሊላህ ወከፋ። ጥያቄዋ ምንድነው? አላህ የፈለገውን ሰው ያጠማል፣ የፈለገውን ሰው ይመራል ይላል ቁርአን። ስለዚህ እኔ የጠመምኩት አላህ ስላጠመመኝ ነው የሚል ጥያቄ የተነሳው።
መጀመሪያ ማወቅ አለብሽ የሻ የሚለው ቁርአን መጀመሪያ ቁርአን በቁርአን ይብራራል። እሺ ነዚህ ቁርአን በቁርአን ይብራራል። ምሳሌ አምላካችን እንደዚህ ይላል يعذب من يشاء ويغفر لمن يشاء አለ። የፈለገውን ሰው ገሃነም ያስገባል፣ የፈለገውን ሰው ጀነት ያስገባል ይላል። የፈለገውን ሰው ይላል አይደለ? ግን ይሄ አንቀጽ ቁርአን አብራራው ምን ብሎ አብራራው? يعذب الظالمين ከሃዲያን ገሃነም ይገባሉ አለ። ስለዚህ ገሃነም የሚያስገባቸው አላህ ለማን ነው? ከሃዲያንን ነው። እንዲሁም ደግሞ ጀነት የሚገቡት ለማናቸው? አማኞች ናቸው። ادخلوا الجنة بما كنتم تعملون ጀነት ግቡ ይባል። ስለዚህ አይሻለ ቁርአን በቁርአን ተብራራ። የፈለገውን ሲባል የተፈለገበት ምንድነው? አማኞች ካሉ ጀነት ይገባሉ፣ ከሃዲያን ካሉ ደግሞ ገሃነም ይገባሉ ነው። ይሄን ካሽሊ እሺ አላህ ወደ እስልምና የሚመራቸው እነማን ነው? ጥያቄ መጀመሪያ ጥያቄ አላህ ወደ እስልምና የሚመራቸው እነማን ነው ካለን ሱረቱል ማኢዳ ቁጥር 16 እንደዚህ ይላል። ሱረቱል ማኢዳ ቁጥር 16 ካሜራ ልክፈት መሰለኝ ካልተሰማሽ ንገሪኝ። እሺ ካሜራ ስከፍት ከተቋረጠብሽ ንገሪኝ። እሺ እንደዚህ ይላል አላህ ውዴታውን የተከተለውን ሰው የሰላም መንገድ በእርሱ ፍቃድ ይመራቸዋል፣ በፍቃዱም ከጨለማ ወደ ብርሃን ያወጣቸዋል፣ ወደ ቀጥተኛ መንገድ ይመራቸዋል አለ። ሚላትዬ ወደ ቀጥተኛ መንገድ የሚመራቸው እና ማንን ነው? ሚላት በፍቃዱ ወደ ብርሃን ያመጣቸዋል እና ማንን ናቸው? ኦኬ የአላህን የተከተሉ ሰዎች ናቸው ወደ ቀጥታ የሚመሩት። ስለዚህ አንድ ሰው አስቀድሞ ከሃዲ የሆኑት ማን ነው? ከሃዲ እሱን አሳይሽ ነው እንዴ ቆረጋቢ። እሺ ስለዚህ አንድ ሰው በአላህ የሚያምን ከሆነ እውነትን ከፈለገ አላህ ምን ያደርገዋል? ወደ እውነት መንገድ ያመጣል። ጨምርልሽ ሱረቱል በቀራ እንደዚህ ይላል አላህ እነዚያ ያመኑትን ሰዎች አለ ለእነዚያ ከእውነት በእርሱ ለተከራከሩ በፍቃዱ መራቸዋል። እና ማን የመራቸው? ያመኑትን አይደለ? ስለዚህ አንድ ሰው መመራት ከፈለገ ማድረግ አለበት መጀመሪያ ማመን አለበት። ሲያምን አላህ ይመራዋል። ምሳሌ አንቺ እውነትን ስትፈልጊ ማለት ነው በልብሽ እውነትን ስትፈልጋለህ ብለህ ያግሻል ወደ እውነት ያመጣሻል። አንደኛ ይልኝ እሺ አላህ የሚያጠማቸው አሉ ከተባለ አዎ አሉ። እና ማን ነው ራስሽ እና ማን እንደሚያጠማቸው ተመከች። እሺ ሱረቱል ጋፊር እንደዚህ ይላል አላህ እንደዚህ አለ ድንበር አላፊ ተጠራጣሪ የሆኑ ሰዎችን ያሳስታል ወይም ያጠማቸዋል አለ። እና ማን ነው የሚያጠማቸው ወገናችን? እና ማን ነው የሚያጠማቸው? የለች መሰለኝ። እሺ አላህ የሚያጠማቸው እና ማን ነው? እስኪ ምን አልከኝ? እሺ ቁርአን እንደዚህ አልተመከች አላህ እንደዚሁ ድንበር አላፊ ተጠራጣሪ ሰዎችን ያሳስታል ወይም ያጠማል አለ። አላህ የሚያጠማቸው እና ማን ነው? አይ ወገም ካሜራ ልዝጋለት እስቲ ቆይ አንዴ። አሁን ድንበር ኃላፊዎች ግን ድንበር እንዳልፉ አስቀድሞ ያደረጋቸው ማን ነው? ራሳቸው ያደረጉት። እሱን አሳይሻለሁ እኮ ቆይ አይሻለ ድንበር ኃላፊዎች ማሻአላ ጥሩ እየመጣ ነው። ስለዚህ አሁን ምናወቅ ወገኖቻችን ምናወቅ መጀመሪያ አንድ ሰው ቆይ አንዴ የሚታዩሽ አንድ ሰው በአላህ የሚያምን ከሆነ አላህ ምን ያደርገዋል? ወደ ቀጥተኛ መንገድ ይመራዋል። እንደዚህ ነው። ከሃዲ ከሆነ ደግሞ አላህ ያጠማዋል። ጀምልሽ ሱረቱል ኢብራሂም እንደዚህ ይላል ወይዱሉላሁ ዛሊሚን አለ አላህ ከሃዲዎችን ያጠማል። እነማንን? ከሃዲዎችን። ስለዚህ አንድ ሰው ከሃዲ ከሆነ በራሱ ፍቃድ ከሃዲ ከሆነ አላህ ምን ያደርገዋል? ክህደት ላይ ክህደት ይጨምርበታል። መጀመሪያ አላህ በደለኛ አምላክ አለ። አላህ ሰዎችን አይበድልም። ማስረጃ ደግሞ ሱረቱል ፍሰት እንደዚህ ይላል ወማ ካነ ረቡከ ቢዘላሚን ሊልዓቢድ አለ ጌታ ባሮቹን በዳይ አይደለም። ስለዚህ አላህ ሰዎችን አይበድልም። አንድ ሰው በእስልምናችን ማመንም መካድም ይችላል። ሱረቱል ካፍ እንደዚህ ይላል እውነቱ ከጌታ ነው አለ። የፈለገ ሰው ይመን የፈለገ ሰው ይካድም አለ። ስለዚህ አንድ ሰው በእስልምና ማመንም መካድም መብት አለው። ነገር ግን አንድ ሰው እውነትን ሲፈልግ የእውነትን ብርሃን ሲፈልግ አምላክ ምን ያደርገዋል? ብርሃኑ አምላክ ስለሆነ አምላክ ብርሃን ይሰጠዋል። ምን ካደረገ? ብርሃን ከፈለገ አሻለ። ስለዚህ አንቺ የሚለት ወገናችን ብርሃን በራስሽ ፍቃድ በራስሽ ፍላጎት ብርሃን የሚፈልግ ከሆነ አላህ ምን ያደርግሻል? ብርሃን ይጨምርልሻል፣ ወደ ብርሃን ያመጣሻል። ምን ካደረግሽ? መጀመሪያ አንቺ ብርሃን መፈለግ አለብሽ። እንዲሁም አንቺ ከሃዲ ከሆንሽና ልብሽ ላይ ክህደት የሚጨምር ከሆነ አላህ ምን ያደርግሻል? ክህደት ላይ ክህደት ይጨምርብሻል። በራስሽ ስራ ማለት ነው። በራስሽ ስራ አላህ ምን ያደርግሻል? ክህደት ላይ ክህደት ይጨምርብሻል ማለት ነው። ይሄ ቅጣት ነው ለአንቺ ራሱ በምድር ላይ ቅጣት ነው። ግን ለማንቺ ካመንሽ ከዛ ባህሪ ወተሽ አላህ መንገድ ከፈለሽ አላህ ምን ያደርግሻል? ወደ ቀጥተኛ መንገድ ያመጣሻል። እዚህ ጋር አንድ ጥያቄ ይነሳል። ጥያቄው ምንድነው? አላህ ለምንድን ነው የሚያጠማቸው ጠማማዎችን? የተመሩ ሰዎች ኦልሬዲ ተመርተዋል እኮ አላህ መምራት የነበረበት ከሃዲዎች ነው የሚል ጥያቄ ይነሳል። ተገቢ ጥያቄ ነው። ጥያቄው ምንድነው? አላህ የሚመራው በእስልምና እነማን ነው? ያመኑትን ነው የሚመራው አይደለ? ግን እኮ ያመኑት እኮ መመራት የለባቸው። መመራት ያለባቸው ኦልሬዲ አማኞች ስላመኑ መመራት ያለባቸው ከሃዲያን ናቸው ይላሉ። ግን እንደዛ አይደለም። ልስጥሽ ሱረቱ አል ኢምራን እንደዚህ ይላል አምላካችን ከይፈ የህዲላሁ ቀውመን ከፈሩ በዕደ ኢማኒሂም አለ ከእምነታቸውና መልእክተኛ እውነት መሆኑን ከመሰከሩ የተብራሩ አንቀጾችም ከመጡላቸው በኋላ አምሮ አላህ ከሰጣቸው ነብይ ከላከላቸው በኋላ የካዱትን ህዝቦች አላህ እንዴት ያቀናል? በራሳቸው ፍቃድ ጠመዋል እኮ አላህ እንዴት በእነሱን ይመራቸዋል? አላህ በዳ ህዝቦችን አያቀናምና አይደል አይደለ? ቁርአን መለሰልሽ። ስለዚህ ነብይ ተልኮላቸው መጽሐፍ ወርዷቸው ከሃዲ ከሆኑ አላህ እንዴት ይመራቸዋል? እንዴት ብሎ ሊመራቸው ይችላል? አላህ እንዴት የማይሆን ነገር እኮ በተአምር የማይሆን ነገር ነው። ስለዚህ መምራት ከፈለጉ ማድረግ አለባቸው
ማመን አለባቸው። ለዛ ቁርአን ምንድን ነው የሚል የህዲላሁ መን ይተባ ርድዋና የአላህን ውዴታ የሚከተል ሰው አላህ ይመራዋል። ስለዚህ በእስልምናችን አላህ ወደ ቀጥተኛ መንገድ የሚያመጣ እውነትን የፈለገን ሰው ነው። ጠማማን ያመጣም። ጠማማው ከመጣማ ምኑ ምድር ላይ ለመጣም በቃ መልአክ ሆነ ማለት እኮ ነው። ሐሳቤ ግልጽ ነው። አሁን ያልገባሽ ካለ ጠይቂኝ። ይሄ አልገባኝም በይ። እሺ ስለዚህ የፈለገውን ሰው ማለት አንተ መጀመሪያ የጠመመውን ሰው ቢመጣም ያው አላህ እንትን አይለውም ነው አይደለ? ያቀናውም አስቀድሞ የጠመመ ከሆነ አስቀድሞ ጠማማ ከሆነ ጥመቱ ላይ ጥመት ይጨመርበታል። ገባሽ? እስቲ አሁን ቁርአን እኮ ነገርሽ። ቁርአን ገብቶኛል፣ ግን እኔ ማለት እሺ ቀጥይ። ኔትወርክ ይዘሽ ነው። አይ አስቀድሞ ያጠማማም የሆነው ሰው እራሱ አላህ ያጣሞታል ብዬ ስለተረዳሁት ነው። እንደዚያ ካልሆነሽ እንደዛ አይደለም። ሰውየው መጀመሪያ በራሱ ፍቃድ ከጠመመ ነው። ሰውየው በራሱ ፍቃድ ደግሜ ያምብልሽ እንደዚህ ይላል። አላህ አለ ከእምነታቸው በኋላ መልእክተኛ እውነቱን እንደሆነ ከመሰከሩ በኋላ የተብራሩ አንቀጾች ከመጡ በኋላ አላህ ነብይ ልኮላቸው አእምሮ ሰጥቷቸው ነብይ ከላከላ መጽሐፍ ካወረደላቸው በኋላ የካዱ ሰዎች ነው። እሺ ገባሽ? ስለዚህ አላህ ነብይ ልኮላቸው ቁርአን አውርዶላቸው ካስተማራቸው በኋላ የካዱ ሰዎች ምን ይደረጋሉ? ሚላትዬ አላህ ክደት ይጨምርባቸዋል። ለምን? መጀመሪያ ከሃዲ ስለነበሩ ይቀጣቸዋል። እሱ ምንድነው? ክደት ላይ ክደት ይጨምርባቸዋል። ልባቸውን ያስጨንቀዋል። ለምን? ኦልሬዲ ከሃዲ ስለነበሩ ማለት ነው። አላህን የፈጠራቸውን ስለካዱ ማለት ነው። ኦኬ እንደዚህ አማኝ ከሆኑስ አላህ ነብይ ልኮላቸው ያመኑስ ጋር ያመኑ ካሉ ደግሞ አላህ ምን ያደርጋቸዋል? ብርሃን ላይ ብርሃን ይጨምርላቸዋል። ወደ ቀጥተኛ መንገድ ይመራቸዋል። እነማንን? ያመኑትን ሰዎች ማለት ነው። እንዲሁም አንድ ጣዖት አምላኪ ከጣዖት አምላኪነቱ ወጥቶ ከጣዖት አምላኪነቱ ወጥቶ ወደ ብርሃን ከመጣ አላህ ብርሃን ይሰጠዋል። እሺ አሁን ገባሽ? እሺ ስለዚህ አስቀድሞ አላህ ጠማማም እንዲሆንም አላዘዘው ማለት ነው አይደለ? ሰውየው በነጻ ፈቃዱ ነው የሚጠማው እያልከኝ ነው። በነጻ ፈቃዱ ነው። ትክክል። ቁርአን እኮ ወማ ካነ ረቡከ ቢዘላሚል ሊልዓቢድ አላህ ሰዎችን አይበድልም እኮ አለ። ይሄማ በደል ነው። አላህ ሰዎችን አይበድልም። እዚህ ጋር የሚለው ታዲያ ግራ ያጋባኛል። ብቻ ሌላም ላይ ክፍል እኮ አለ። ለምሳሌ ያሁን ነገር እየጨረስን እንምጣ እንዴ። ያሁን ነገር ያጋባሽ ምንድን ነው? እየጨረስን እንምጣ እንዴ። ገብቶኛል፣ ግን ሌላም ክፍል ላይ ስላለ ግራ ያጋባል። ስለዚህ አሁን ገብቶሽ ወደ ቀጣይነት ያሁን ገብቶሻል። ይሄንን ደግሞ የሚደግፍ ሌላ አለ እኔ እንዳልኩት። ስለዚህ ይሄን ዘጋ። አሁን ደግሞ ወደ ቀጣዩን ደግሞ አምጪ ማስረጃ። ቀጣይ ያልሽውን ደግሞ ንገሪ። እሺ አሁን ያልከው እኮ ገብቶኛል። አላህ አስቀድሞ አያጠማውም። ራሱ ጠማማ ከሆነ ግን ያው በክደት ላይ ክደት ራሱ አላህ ይጨምርበታል እንጂ አላህ እንዲጠማ አልፈጠረውም። ማን ያልከኝ ገብቶኛል። አማኝ ከሆነ ደግሞ ይደረጋል። አማኝ ከሆነ ደግሞ ይደረጋል። ይደረጋ አንድ ሰዓት ከባለ እውነቱን አላህ ይጨምርልህ። በደንብ ገብቶሻል። አሁን ቀጥይሽ። ግን ታዲያ እዚህኛው ደግሞ ሱራ 32 መሰለኝ ቁጥር 13 ላይ በሻል ኖሮ ለነፍስ ቅንነቷን በሰጠናት ነበር፣ ግን ከሰዎችም ከጋኔሎችም የተሰበሰቡ ሆነው ገሃነብን እሞላለሁ ማለት ቃሉ ከኔ ተረጋግጧል ይላል። ይሄ ራሱ አስደንጋጭ ነው ለኔ ማለት በሻል ማለት በፈልግ ኖሮ ነው የሚለው። አላህ ከፈለገ እኔን ለኔ ነፍስ ቅንነቷን ወይንም ደግሞ እምነቷን ይሰጠኝ ነበር፣ ግን ያልሰጠኝ እሱ ለገሃነብ እንዲሆን ስለፈለገ ነው አይደለ? እንደዚህ ነው ቃሉ ይመስለኛል አይደል? አይደለም እንደዛ አተረጎምሽ ትክክል እና ሰብሽ ፍቀድልኝ። እሺ አልሐምዱሊላህ ወከፋ። አንቀጹ እያወራለሁ መሰለኝ ስለ አላህ ፍላጎት ስለ አላህ መሻእ ነው እያወራለሁ። አላህ ከፈለገ ሙሉ የምድር ሰው አማኝ ማድረግ ይችላል። ግን አስቀድሞ ሲፈጥር ምን አድርጎ የፈጠረ? አስቀድሞ ሲፈጥር ፈሪቀን ፊል ጀነቲ ወፈሪቁን ፊል ሳይር፣ ግማሹ ሰው ገነት ይገባል፣ ግማሹ ደግሞ ገሃነም ይገባል። የፈጠረው ገነትና ገሃነም አለ። ኦኬ እኛ ሰዎች ነን። ሰዎች ደግሞ ልዩ የሚያደርገን ምንድነው ከተባለ ነፃ ፍቃድ አለን፣ ከሃዲ አለ፣ አማኝ አለ፣ መላእኮች አሉ። መላእኮች ብቻ አላህን አያመፁ ማለት ግን አላህ እኛን ከመላእክት ለይቷል። በምድር የተለየ ማመንን መካደም እንችላለን። አላህ ምን አለ? በሻል ኑሮ አለ ነፍሱ ሁሉ ቅንነቷን በሰጠን ከፈለገ ምድር ላይ ያለውን ሰው በሙሉ ሙስሊም ማድረግ እንችላለን አለ። አላህ ከፈለገ ማድረግ ይችላል። የምድርን ሰው በሙሉ ሙስሊም ማድረግ ይችላል። ግን እንደዛ ከሆነ ፈተናው ቀረኩ ማለት ነው። ወደዚህ ምድር የመጣበት ዓላማ ቀረ ማለት ነው። ሁሉም ሰው አማኝ ከሆነ እኮ ለምን ምድር ላይ መጣ? መፈተን እኮ የለም። ምሳሌ ሁሉም የክላስ ተማሪ ጎበዝ ከሆኑ ለምን ይፈተናል? መፈተን እኮ የለባቸውም። በቃ ይታወቃሉ ጎበዝ እንደሆኑ። ግን አምላካቸው ወደ ምድር ያመጣ ለምንድነው ከተባለ ግማሹ አማኝ ስለሆነ ግማሹ ከሃዲ ስለሆነ ነው። ግን አላህ ከሃዲዎቹን አማኝ ካደረጋቸው ገሃነም እኮ አያስፈልግም። በቃ ምድርም አትፈም እኛ መልአክ ሆነን ማለት እኮ ነው። ግን አምላካቸው ወደ ምድር እኛ ሊፈተነን ያመጣል። ስንፈተን ደግሞ ከሃዲዎችም አሉ አማኞችም አሉ። ግን አምላክ ከፈለገ ከሃዲዎቹን ራሱ አማኝ ሊያደርጋቸው ይችላል። አማኝ አይችልም እንዴ? እግዚአብሔር እኔ ክርስቲያን ማድረግ አይችልም? እግዚአብሔር ባንቺ ይችላል እኮ አይደለ? ግን ካደረገኝ ምኑ ፈተና ሆነ? በቃ እኔ ፈቃድ የለኝም ማለት እኮ ነው። አላህ አስገድዶ ሙስሊም ካደረገኝ ነፃ ፈቃድ የለኝም። አንቺ መሳይ ሜላት አላህ አስገድዶ ሲፈጥርሽ ሙስሊም ካደረገሽ ወይም ደግሞ በቃ ሙስሊም ብቻ ሆኚ ካለሽ በቃ ምኑ ፈተና ሆነ? ኦኬ ጥሩ ነገር ብቻ ሳይቶሽ ጥሩ ነገር ብቻ አድርጊ አንቺ ሙስሊም ሆኚ ካለሽ እኮ በቃ ፈተና የለም እኮ
አይሽ አይደለ? ግን አላህ ከፈለገ ይሄ ማድረግ ይችላል። አላህ ሁሉን ነገር ማድረግ ይችላል። ኃያል ስለሆነ የምድርን ሰው በሙሉ አማኝ ማድረግ ይችላል በኃይሉ። ግን እንደዛ ከሆነ ፈተናው ይቀርና ምን እንሆናለን? እኛ መልአኮች እንሆናለን። በቃ አላህን ብቻ የመክ ማመጽ የማንችል እንሆናለን። ይሄ ደግሞ ምንም ትርጉም ሴንስለስ ነው የሚሆን። ወደ ምድር የመጣበት ዓላማ ትርጉም አይኖረውም። ወደ ምድር የመጣው ማለት ልንፈተነው። ለምን የምንፈተነው ምንድነው? ከሃዲም ስላለ አማኝም ስላለ ነው የምንፈተነው። ግን አላህ ከሃዲዎቹን ራሱ አማኝ ካደረጋቸው ከሙስሊሞች እኩል ይሆናሉ። ስለዚህ አይሆንም ነው። አምላካችን አስቀድሞ ከሰዎችና ከከሃዲዎች ገሃነም እሞላለሁ ብሎ ቃል ገብቷል። እንዲሁም ጀነት እንደሚሞላ ቃል ገብቷል። ስለዚህ ገነት የሚገቡ ሰዎች አሉ፣ ገሃነም የሚገቡ ሰዎች አሉ። ገነት የሚገቡ ሰዎች በራሳቸው ፍቃድ ጀነት ይገባሉ። ገሃነም የሚገቡ እንደዚህ ገሃነም ይገባሉ በራሳቸው ፍቃድ። ገባሽ? ሐሳቡ ይሄ ነው። እሺ ግን አላህ ራሱ በሻል ብፈልግ ኖሮ እኮ ነው የሚለው። ብፈልግ ኖሮ እኔ ለአንድ ሰው እምነቱን ቀጥተኛው መንገድ እመረዋለሁ። ለሁሉ ሰው ለገሃነም ስለተፈጠረ ነፍሱን ሁሉ ሰውን ሁሉ ነው የሚለው። አንድ ጥያቄ ልጠይቅሽና ወይ እየገባሽ እንዲመጣ እግዚአብሔር ከፈለገ ሰዎችን በሙሉ ክርስቲያን ማድረግ ይችላል አይደለ? ይችላል አይችልም? ከፈለገ ማለት እግዚአብሔር ከፈለገ ነው የሚፈልግ ይከተል፣ የማይፈልግ አይከተል። ነፃ ፈቃድ አለ። በቃ ይሄን ያልኩሽ በእስልምና ነፃ ፈቃድ አለ። ግን አላህ ከፈለገ ደግሞ ሰዎችን በሙሉ አማኝ ማድረግ ይችል ነበረ። ግን በእስልምናችን ምን አለ? ነፃ ፈቃድ አለ። እርሱ ምንድነው? ማመንን መካደም ነው። አላህ አንቺ ሙስሊም እንድትሆኚ ካስገደደሽ እኮ የራሱ በደል እኮ ነው። በራስሽ ፍቃድ ሳይሆን አላህ አስቀድሞ ሙስሊም ካደረገሽ ትርጉም አይኖረውም። አስቀድሞ ለሲኦልና ለገነት የተፈጠረ ምናምን አለ በእስልምና አላህ አውቋቸዋል። ወይ ጥያቄ ነው። የመጀመሪያ ዜጋ እንጨርስ። አላህ አውቋቸው። እሱ ቀዳና ቀደር በኋላ እናወራበታለን። መጀመሪያ ይገባሽ? ገብቶኛል። ግን ይሄ ኮንቴክስቱ እንደዛ ስላልመሰለኝ ነው። አይ በቃ ዋናው እንደገባሽ አንድ ምሳሌ ላንሳልሽ እንዲገባሽ ማለት ነው። ለሁለቱም አንድ ምሳሌ ላንሳልሽ። እሺ ያው ትምህርት ስለሆነ እንዳይደብርሽ። መጽሐፈ ምክር ምዕራፍ 7 ቁጥር 13 መጀመሪያ እግዚአብሔር ሰዎችን ያጠማል አያጠምም? እግዚአብሔር ሰዎችን ያጠማል አያጠምም? አስቀድሞ ወስኖበት እግዚአብሔር ያጠማል አያጠምም? አስቀድሞ ያጠማል አያጠምም? እግዚአብሔር ሰዎች አስቀድሞ አይወስንበትም። ማጥመም እግዚአብሔር ሰዎችን ያጠማል አያጠምም? እኔ እንጃ ያጠማል። ማስረጃ ልስጥሽ? እኔ እንጃ። አንተ ይሄኛውን በትክክል እንዲገባ ይታሰብ ደስ ይለኛል። አይ ንጽጽ ስለሆነ ብዬ ነው። ወገናችን እንደደበች ንጽጽ ነው። ጀስ የቤት ስራ አግሻሹ። መጽሐፈ ምክር ምዕራፍ 7 እንደዚህ ይላል፣ የእግዚአብሔርን ስራ ተመልከት አለ። እርሱ ጠማማ ያደረገውን ማን ሊያቀናው ይችላል? እግዚአብሔር ጠማማ ያደረገውን የሚያቀናል ሚላት ፈጣሪ ያጠመመውንማ ማንም ሊያቀናው አይችልም። ስለዚህ እግዚአብሔር ያጠማል። እኔ አሁን ሙስሊም የሆንኩት እግዚአብሔር ስላጠመመኝ ነው። አንቺ ልትመሪኝ አትችይም። ማንም ሊያቀናው አይችልም ነው ያለው። ስለዚህ አሁን ማንም ሊያቀናኝ አይችልም ነው። ለምን? እግዚአብሔር ያጠመኛል። ያው እግዚአብሔር ጠማማ ያደረገውን የሚለው ጠማማ። ከዛ ደግሞ የሚገርምሽ እግዚአብሔር አይኔን ጨፍኖብኛል፣ ጆሮዬን ደንቆር አድርጎኛል እንዳልሰማ፣ አእምሮዬን ደግሞ ደደብ አድርጎኛል። በመጽሐፍ ቅዱስ መሰረት ሰው መስማት አይችልም። በመጽሐፍ ቅዱስ የሚሰሙት ብቻ አማኞች ናቸው። ታውቂያለሽ ይሄንን? በቃ የቤት ስራ ነው ያጅ። በቃ አትመልሺ፣ ቤት ስራ ብቻ ያጅሽ። አላስጨነቅሽም። እኔ የዮሐንስ ወንጌል ምዕራፍ 12 እንደዚህ ይላል። የዮሐንስ ወንጌል ቆይ አንዴ ልስጥሽና ትቀጥያለሽ። አቤት ኦፓል እንዴት ነህ? እንኳን ደህና መጣሁ። የወንጌሎቹን ፔጆቹን እየነገርካት ቅድም ተናግራለች። ብዙም አላውቅም ስላለች ታነባቸውና ሌላ ጊዜ ደግሞ ተመልሳ ፍሎት አደረገ። የቤት ስራ ትሰዱ። አሁን እንደዛ ይሻላል ኦፓል ያለን። አሁን መልሺ ብትባል ትጨናነቃለች። አይ ኢንሻአላህ። እሺ ሚላ ተመልከች። የዮሐንስ ወንጌል ምዕራፍ 12 ቁጥር 37 እንደዚህ ይላል፣ ነገር ግን ያንን ያህል ምልክት በፊታቸው ምንም ቢያደርግ ነብዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድ ለማን ተገለጠ? ያለው ቃል ይፈጸም ዘንድ በእርሱ አላመኑም ማለት ያደርግ። ኢየሱስ ተአምር ሰራ። ኢየሱስ ተአምር ቢሰራ ሰዎች አላመኑም። ለምን አላመኑም ሲባል ይፈጸም ዘንድ ኢሳይያስ ተናገረ፣ ቃል ይፈጸም ዘንድ። ተመልከቺ። ኢሳይያስም ደግሞ አለ በአይናቸው እንዳያዩ፣ ስሚ በደንብ በአይናቸው እንዳያዩ በልባቸው እንዳያስተውሉ እንዳይመለሱ እኔ እንዳልፈውሳቸው አይናቸውን አሳወረ ልባቸውን አደነደነ ብሏልና ስለዚህ ማመን አቃታቸው አለ። ኢየሱስ ተአምር ይሰራ ግን አያምኑ። ለምን አያምኑ? እግዚአብሔር አስቀድሞ አይናቸውን አሳውሮታል፣ ያው ልባቸውን ደግሞ አደንድሮታል፣ ደንቆራባቸው፣ በቃ ምንም አይሰሙም። ስለዚህ ማመን አቃታቸው። ስለዚህ ማመን አቃታቸው አለ። እነሱ ማመን ቢፈልጉም ግን አልቻሉም። ለምን? እግዚአብሔር አስቀድሞ ደንቆሮ ስላደረጋቸው ማለት ነው።
ይሄ ተጋነኖች ታስቢያለሽ? በእስልምና እንደዚህ ተስተምሮ የለም። በቃ ይቅርብሽ፣ የቤት ስራ ወሰጂው። እሺ እንቀጥል። አሁን መልሽ ብዬ አላስጨንቅሽም። ብዙ ጥቅሶች አሉ በመጽሐፍ ቅዱስ፣ ግን እንዳትጨነቂብኝ፣ እንድትጨነቂ አልፈልግም እኔ። እሺ አሁን ጥያቄሽን ቀጥይ። ሜላት አለሽ? ስለዚህ መለስክልኝ። አሁን የሱራ 32:13 ላይ እሱን ጨረስን እኮ። እሱ ላይ አልገባሽ አለ እና ለነፍስ ቅንነቷን በሰጠናት ነበር የሚለውን ብቻ ያስረዳኝ። ለነፍስ ሁሉ ቅንነቷን በሰጠናት ለነፍስ ሁሉ ማለት የምድር ሰዎችን በሙሉ ማለት ነው። ደግም ይላል ብለሽ በሻ ኑሮ አለ ነፍስን ሁሉ ቅንነቷን በሰጠናት ነበር አለ። ከፈለገን የምድርን ሰው በሙሉ አማኝ ማድረግ እንችል ነበር አለ። አላህ ከፈለገን ማድረግ ይችላል። ከሃዲዎችን በሙሉ አማኝ ማድረግ ይችላል። ግን አላህ ከሃዲዎችን አማኝ ካደረጋቸው አስገደዳቸው ማለት እኮ ነው። ማለት ምሳሌ አንቺ አላህ አስገድዶ ሙስሊም ካደረገች ይሄ በደል ነው አይደለ? ግን አላህ ከፈለገ ይችላል። ግን ደግሞ እኔ አስቀድሜ ቃል ገብቻለሁ። እሱ ምንድነው ቃል የገባው አምላካችን? ከሃዲያን ገሃነም ይገባሉ ብሎ ቃል ገብቷል አምላካችን። እኔ ፈጠረው በእኔ የሚያምን ካለ ገሃነም ይገባል ቃል ገብቷል። ግን ከፈለገ ደግሞ አላህ እነዛ ከሃዲዎቹን ራሱ ሊመራቸው ይችላል። ግን ከሃዲዎቹን አላህ ከመራቸው ይሄ ራሱ በደል ነው ያልኩሻለሁ። ተገደሻል አንቺ ሜላት። ምሳሌ አንቺ አላህ አስገድዶ ሙስሊም ካደረገች ይሄ በደል ነው። ነፃ ፈቃድ አለሽ ማለት ነው የለሽም ማለት ነው አይደል? አላህ አስገድዶ ሙስሊም ካደረገች ተገደሽ ሙስሊም ከሆንሽ ስትፈጠር የቀን ሙስሊም ነሽ ከተባልሽ። ግን በእስልምና ነፃ ፈቃድ አለ። ነፃ ፈቃድ ስላለ አምላካችን ነፃ ፈቃድ ሰጠን። እሱ ምንድነው? አንድ ሰው ከፈለገ ይመን ከፈለገ ይካዳል። ማስረጃ ሱረቱል ካፍ ቁጥር 18 አምላካችን ማለት ተመልከቺ፣ እውነቱ ከጌታ ነው አለ። ወቀውል ሐቁ ሚን ረቢኩም፣ እውነቱ ከጌታ ነው። የሻም ሰው ይመን የሻም ሰው ይካዳል። ስለዚህ አንድ ሰው ማመንም መካድም ይችላል። ግን አላህ ከፈለገ ደግሞ ሰዎችን በሙሉ ሙስሊም ያደርጋቸው ይችላል። ግን ሰዎችን በሙሉ ሙስሊም ካደረጋቸው ይሄ በደል ነው። በቃ አስገድዳቸው ማለት ነው። ተገደሽ ሙስሊም ከሆንሽ የራሱ ነፃ ፈቃድ የለሽም ማለት ነው። ነፃ ፈቃድ ከሌለን ደግሞ መላክ ልንሆን ነው። አምላክ ደግሞ እኛን ከመላክ ለይቶ ነው የፈጠረ። ገባሽ አሁን? ስለዚህ ሰው የሚክደውም የሚጠማውም የሚያምነውም በነፃ ፈቃዱ ነው እንጂ ባለውሳኔ አይደለም። አዎ በነፃ ፈቃዱ ነው። አምላካችን ተናገረ እኮ እውነቱ ከጌታ ነው አለ። ሱረቱል ያጂ ቁርአን ላይ ሱረቱል ካፍ ቁጥር 29 ሱራ 18 ቁጥር 29 ደግም ይላል በብልሽ እውነቱ አለ ከጌታ ነው አለ። እውነት ማን ነው? እውነት አላህ ነው። እሺ የሻ ሰው ይመናል፣ የፈለገ ሰው ይመን፣ የፈለገን ሰው ይካድ። እኛ ለበደለኞች አጥሯ በእነሱ የከበደ እሳት አዘጋጅተ ከሃዲ ካለ እሳት አዘጋጅቻለሁ አላህ ይሻላል። ስለዚህ አንድ ሰው ማመንም መካድም ይችላል። ከሃዲ ከሆነ ሳምናለሁ፣ ከሃዲ ከሆነ አላህ አስቀድሞ ገሃነም አዘጋጅቷል። በእስልምና ነፃ ፈቃድ አለ። እሺ ኦኬ ገብቶኛል። ከሃዲ ከሆነ አው ክህደት ነው ይጠማል እንጂ እንትን አይልም። ግን አስቀድሞ እንዲክድ ያደረገው አላህ ነው ወይ? ይሄ ነገር ብቻ ነበር ያልገባኝ። አይ አይደለም፣ የራሱ በራሱ ፈቃድ ነው ካደው። አላህ አስገድዶ ከሃዲ ካደረገው ይሄ ምኑን እንትን ሆነ? ቁርአን እኮ ወማ ካነ ረቡከ ቢዘላሚን ሊልዓቢድ አለ። አላህ ሰዎችን አይ ካሜራ ያልከፈኩት ኔትወርክ ያስቸገራ ስለሆነ ነው። እሺ ኔትወርክ የተቋረጠባት ስለሆነ ካሜራ ስከፍት ያስቸግራታል። ለዛ ነው ተቋርጦ ነበር። እያወራክ ነበር አልሰማሁም። ለዛ ነው ኔትወርክ ይዞሻል። እሺ ተመልሶልሻል። አይ ሊክድ እኔ አሁን ከመካዱ በፊት እንዲክር ተደርጎበት ነበር ወይ የሚለው ብቻ ነው እንጂ ከካደ በኋላ አላህ በዛው ክህደቱ ሊጨምርበት ይችላል። በዚህ ችግር የለብኝም። ግን አስቀድሞ ራሱ እንዲክድ የተደረገበት ፈጣሪ ነው ወይ የሚለው ነው። ኖ አይደለም፣ በተአምር አይደለም። በእስልምናችን አላህ ሰዎችን ከሃዲ አድርጎ አይፈጥርም። ቅድም ከሰጥ ይችላል። አምላካችን ሱረቱል ፉሲላት ቁጥር 46 መዝግቢ። ሱረቱል ፉሲላት ቁጥር 46 ምንድነው የሚለው? መልካም የሰራ ሰው ለነፍሱ ብቻ ነው፣ ያጠፋ ሰው በራሱ ላይ ነው አለ። ጌታ ለባሮቹ በዳይ አይደለም አለ። አላህ ሰዎችን አይበድልም። በእስልምና አንድ ሰው ማመንም መካድም መብት አለው። ቢያምንም በራሱ ፍቃድ በራሱ እንትን የሚያምነው ቢከድም በራሱ እኔ ቢከደው። ሜላት አንቺን ክርስቲያን እንድትሆኝ ያስገድደሻል? በቃ ስለዚህ አላህ ያስገድማት እኮ ሲምፕሊ ባንቺ ራሱ እዚህ ጋር አይደለም። እዚህ ጋር የቅድሙን ለምሳሌ የመጀመሪያውን የሱራ 6ን ሳነበው እኔ እንደዚህ እኔ ለምሳሌ እኔ ሌላ እምነት እንዲኖረኝ ራሱ አላህ ነው ያደረገኝ ወደሚል ጥያቄ ስለማክሰራ እንደዛ አይደለም። ይልቁ አስረድሻለሁ። አምላክ አስቀድሞ ያውቃል እንጂ አንቺን ከሃዲ እንድትሆኝ አያስገድደሽም። ከሃዲ እንድትሆኝ ካስገደደሽማ ለምን ወደ ምድር አመጣሽ እንዴ? ከሃዲ እንድትሆኝ ካስገደደሽ ወደ ምድር ለምን ያመጣሻል? ነፃ ፈቃድ አለው በእስልምና። ስለዚህ ለምን ከሃዲ እኮ አንቺ ስትፈጠር ያለ ከሃዲ አጎ ከፈጠረሽ ለምን ወደ ምድር ትመጫለሽ? ለምን ዘሎ ገሃነም ያስገባሽ? እንደዛ ከሆነማ ተይ እንጂ አያስኬድም። ራሱ እኮ ይሄ እኮ ነው ጥያቄ ሆነብኝ። እንዴት እኔ እንድክድ ከሆነ ለምን አስመጣኝ? ሲጀመር ገሃነምን ሙላት አለው ምናምን ሲል ኦኬ እኔ ለገሃነም መሙላት ነው የፈጠረልኝ ማለት ነው ወደሚል ጥያቄ አማራል። ታውቃለህ አላህ እሺ እንመልስልሽ። አላህ ገሃነም በካህዲያን በራሳቸው ፈቃድ በካዱ ሰዎች አላህ ገሃነምን ይሞላል። አስቀድሞ አምላካችን ደግሞ ሁሉን አዋቂ ነው።
የወደፊቱን ነገር ያውቃል። ሰዎች እንደሚክዱ ያውቃል። ሰዎች እንደሚክዱ ስላወቀ ምን አዘጋጀ? ገሃነም አዘጋጀ። እንዲሁም ሰዎች እንደሚያምኑ ስላወቀ ምን አዘጋጀ? ጀነት አዘጋጀ። ጀነት ማለት ገሃነም አለ። ኦኬ። ስለዚህ ከሃዲያን ይገባሉ፣ ገሃነም ይገባሉ። ግን እዚህ ጋር ማቃለዮች ከፈለገ አላህ ከሃዲዎችን በሙሉ አማኝ ማድረግ ይችላል። ከፈለገ አላህ ከሃዲያኖችን በሙሉ አማኝ ማድረግ ይችላል። ግን አማኝ ካደረጋቸው ራሱ ትርጉም አይኖረውም። አንቺ ከሃዲዎች ክርስቲያኖች አይደለ? አላህ አንቺ አስቀድሞ ሙስሊም ካደረገች ራሱ ትርጉም አይኖረውም። ነፃ ፈቃድ የለም ማለት እኮ ነው። አንቺን አላህ አስቀድሞ ሙስሊም ነሽ በቃ ክርስቲያን እንዳትሆኝ ብሎ አምሮሽን ዝግት ካደረገብሽ እንደ ክርስትና ነፃ ፈቃድ የለሽም ማለት እኮ ነው። አይሻ መላክ ልትሆኝ እኮ ነው አንቺ በቃ ትርጉም አይኖረውም። ስለዚህ አምላካችን ወደ ምድር ሲያመጣ ነፃ ፈቃድ ሰጠ። ነፃ ፈቃዱ ምንድነው? የፈለገ ሰው ካለ ይመን፣ የፈለገም ካለ ደግሞ ይካደ። ለከሃዲያን ገነት፣ ለከሃዲያን ገሃነም፣ ለሙስሊሞች ጀነት አዘጋጅቻለሁኝ አለ። ተቀምጡልሽ ሁለት ነገር መመረጥ አንቺ ፈንታ ነው። ኦኬ በቃ ይሄን የሚያወራ አንገጹ። ግን ከፈለገ አለ ገሃነም ሊያጠፋ ይችላል። አዎ ይችላል። ግን ገሃነም ከጠፋ ትርጉም አይኖረውም ነው። ገባሽ ሐሳቡ? ገባኝ። አይ ስለዚህ ሰዎች በነፃ ፈቃዳቸው ነው የሚክዱት። በነፃ ፈቃዳቸው ምሳሌ አንድ ምሳሌ ስትሽና አንድ ትምህርት ቤት አለ። ትምህርት ቤቱ ላይ ሁሉም ተማሪዎች ጎበዝ ናቸው። ሁሉም ሰቃይ ተማሪ ብቻ ነው ያለው ይታወቃል። በቃ ምንም ጥርጣሬ ሁሉም ጎበዝ ናቸው። ደደቦች ተማሪ ተባረዋል ከትምህርት ቤቱ ወይም ደደቡ ተባረዋል። እንደዛ ከሆነ ትርጉም አለው መፈተናቸው እነሱ ሁሉም በቃ ይታወቃል። በቃ ሁሉም ፕሮፌሽናል ጎበዝ ናቸው። ምንም ጥርጣሬ ይታወቃል። መፈተናቸው ትርጉም አለው እንዴ? ትርጉም አለው መፈተናቸው? እንዴት አልገባኝም። አባባ ትምህርት ቤት ፈተና የምንፈተነው ለምንድን ነው? ጎበዝ ከሰነፉ ለመለየት ነው። ማሻአላ። እሺ ሁሉም ጎበዝ ከሆነ ፈተና ያስፈልጋል? ያው ደረጃቸውን ለማወቅ ያስፈልጋል። ምን አይ ሁሉም እኩል ሌቭል ከሆኑ ፈተና ያስፈልጋል? ደረጃቸውን ለማወቅ ያስፈልጋል። ኖ እኩል ከሆኑ ያኩ በደረጃ የመባለጡ ከሆነ እኩል ከሆኑ ሳይፈተኑ ሁሉም በቃ አንድ አይነት ሌቭል ከሆኑ እንዴት ይታወቃል? ሳይፈተኑ ኦልሬዲ አስቀድሞ ተመምረው ታውቋላ። ምሳሌ እኔ አስተማሪ ነኝና ሰነፎችን ተመቆይ ወይ ምሳሌውን ግልጽ አድርገሽ እንዲገባሽ። ምሳሌ እኔ አስተማሪ ነኝ አይደለ? እኔ አስተማሪ ከሆንኩ ሰነፎችን በሙሉ አስወጣኋቸው እና ወደ ቀጣይ ክፍል ሊዘዋወሩ ተማሪዎቹና ሊዘዋወሩ ሲሉ የቀረው ምንድነው? ጎበዝ ተማሪ ሁሉም ጎበዝ ተማሪ ፕሮፌሽናል ተማሪ። ኦኬ አስቀድመ ሰነፎቹን አስወጥታቸው ጎበዞቹን ማለት ጎበዞቹን ብቻ አስቀርቻለሁ። ገባሽ? ሲጀምር ለይታቸዋል። ጎበዝ ከሰነፉ ስለለየህ እነሱ መፈተን አይጠበቅብህም። በቃ ይሄን ያልኩሽ እስልምናም ላይ ይሄ ነው። አላህ ከሃዲያንን በሙሉ ሙስሊም ካደረጋቸው ሁሉም ሰው ሙስሊም ከሆነ ለምን እንፈተው? ለምን ወደ ምድር መጣ? ስለዚህ አሁን አባባልህ በአሁን አንተ ምሳሌ ባደረከው ነገር ላይ ከሆነ አንተ ነህ ሰነፎቹን ካስወጣቸው ማለት ለይታቸው። አላህ ደግሞ ሰነፎቹን እያልኩሽ ያለሁት እኮ ይሄን ምሳሌ ወደ አላህ ራሱ አስቀድሞ ከሃዲዎችን ምሳሌውን ወደ እስልምና አምጣለችና ምድራችን ላይ አምላካችን ሁሉም ሰው ሙስሊም ካደረገው ሁሉም ሰው ሙስሊም። እንዴት አላችሁ? በላይም በታችም ያላችሁ ሰላማችሁ ይብዛላችሁ። ሰላም ናችሁ ወይ? እንዴት ናችሁ? ሰላም ተዋህዶ እንዴት ነህ? ሰላም ነው አለው ለይዲ። እሺ በስላሴ አማኝ ነህ አይደል? ስላሴ አማኝ ነኝ። ኦኬ አንዳንድ ነገሮች እንድንጓባ ለማሞሻ ያክል አንዳንድ ነገሮችን እንመላለስና ወደ ባይብል እንገባለን ኢንሻአላህ። እንደምትመለከተው የስላሴ ትምህርት ስላሴ ማለት በስም በአካል በግብር ሶስት በመለኮት በአለውት በህልውና በአገዛዝ ዓለም በመፍጠር ደግሞ አንድ ተብሎ ነው የሚታመነው። ጥሩ ነው። ልክ ነኝ? ጥሩ ነው። ኦኬ እሺ። በማንነት ሶስት ናቸው፣ በምንነት አንድ ነው ብላችሁ ነው የምታምኑት አይደል? በማንነት ሶስት በምንነት አንድ። ጥሩ ነው። በባህሪና በአካል ማለት ነው። እሺ በባህሪና በአካል ማለት በሌላ አባባል። እሺ ማንነት የምንነት መገለጫ ነው፣ ምንነት ደግሞ የማንነት መሰረት ነው። ያስማማናል? እስኪ ድገመው። ማንነት የምንነት መገለጫ ነው፣ ምንነት ደግሞ የማንነት መሰረት ነው። ለምሳሌ ባህሪ የሚለው ባህር ማለት ነው፣ መሰረት ማለት ነው። ማንነት ደግሞ የሚለው ነገር ካለ አካል የሚለው አለ አካለ ከሚል ነው፣ ራሱን አይዴንቲፋይ ያደረገ ከሚል የመጣ ነው። ወይም ደግሞ ለየ ከሚል ነው። አካለ ከሚል ኪዳነ ወልድ ክፍሌ መዝገበ ቃላት ላይ አካል የሚለው ቃል አካለ በሚል ይመጣል። ለየ እና ልዩ ማለት ነው። ራስን አይዴንቲፋይ የምታደርግበት ነው። ለምሳሌ እኔ እና አንተ ኢብራሂም በአካል ሶስት ነን፣ በምንነት ግን አንድ ነን። አንተም ሰው ነህ፣ እኔም ሰው ነኝ፣ ኢብራሂምም ሰው ነው። ያስማማናል? ጥሩ ነው። በቃ ጥሩ። አሁን ምንድነው የምናደርገው መሰለ? ብሉይ ኪዳን ላይ አንድ አምላክ የሚል ጥቅስ 4 ቦታ ላይ አለ። ኦሪት ዘዳግም 6:4 እንደገና ደግሞ ትንቢተ ሚልክያስ 2:10 ኢዮብ ምዕራፍ 31 ቁጥር 13 ላይ እና
ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ። በአዲስ ኪዳን ደግሞ ወደ 16 ጥቅሶች አሉ። የሚጀምረው ማርቆስ ወንጌል ምዕራፍ 10 ቁጥር 18፣ 12፣ 29 እያለ የያዕቆብ ምዕራፍ 2 ቁጥር 19 ላይ ያልቃል። አምላክ አንድ ነው የሚል። አሁን መጠይቅ ጥያቄ ምንድን ነው? አምላክ አንድ ነው ሲባል ይሄ አንድ የተባለው አምላክ ማን ነው? አብ ነው? ወልድ ነው? ወይስ መንፈስ ቅዱስ ነው? ቆንጆ ነው ጎበዝ። አሁን መንደርደሪያ መግቢያን ጥሩ አደረከውና ጥያቄውን ግን ትንሽ ብዥታ ፈጠርክበት። ምንድን ነው ያልከው? ምንነት ማለት መገኛ ነው አልክ። እንደውም ምሳሌ ወሰድክና ባህል ፕሊዝ መሰረት ነው ያልኩ እንጂ መገኛ አላልኩ። መገኛና መሰረት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። መሰረት በሚለው አርምና ውሰደው። ያላልኩትን ስትሮሞን ፋላሲያ ትስራ ኮልሞማዊ ጸጽ ይባላል። ያ ያልኩትን ብቻ ቁጭ አድርገልኝ። ሁለት ትርጉም ስላለው ቆይ ወንድሜ፣ መሰረትና መገኛ ማለት ምንድን ነው? ትርጉማቸውን እስቲ ግስ እንክሰስላቸው። መገኛና መሰረት ምንድን ነው ልዩነቱ? መገኘት ማለት አስገኘ አለ መገኘት የሚለው ነገር እንትን ነው፣ ሰብስታንቲቭ ነው። እያዳመጥከኝ? መገኘት አላልኩም። መገኛና መሰረት ግሱ ምንድን ነው ልዩነቱ? መገኛ ማለት አስገኛለሁ። መሰረት ከተባለ ግን የአንድ ነገር ምንድነው ኤሰንስ ምንለው? ቆይ እንጂ ተረጋጋ እንጂ። ተረጋጋ አንተ ራስህ። ቆይ ፈጠንክ በጣም። መገኛ ምንድነው? መገኛ ማለት አስገኛ ያለው ማለት መገኛ ማለት ይኸውልህ፣ ቆይ ኦሪጂኔሽን ማለት ነው። መገኘት ማለት ኦሪጂኔሽን ማለት ነው። መገኛ ኦሪጂኔሽን አለው። ቆይ ልነግርህ ነው። ኦሪጂኔሽን ማለት ነው ልነግርህ ነው። መሰረት ማለት ደግሞ ቆይ ኡሲያ ብለህ ያዘው። ኧረ ቆይ እስኪ ወሂድ የተስማማ የምታወራው ነገር እኔ አንደርስታንድ እያደረግኩ አውራኝ። መገኛ ኦሪጂኔሽን ነው እንግሊዘኛው። ጥሩ ነው፣ በእንግሊዘኛ መጣ። ከዛ መገኛ እና መሰረት ማለት መገኛ ማለት የመሰረት መሰረቱ ማን ነው? ምንነት የምንለው ማን ነው? የመገኛው መገኛ ሌላ አለው ከኋላ እያልከኝ ስለሆነ ልዩነት አለው። መገኛና ልዩነት አለው ስላልገባ እኔ አስረዳለሁ። እኔ ነኝ ያልኩትና ባለቤቱ እኔ ድንገረኝ 1400 ሰው እየሰማ ነው ቃላቶችን ተረጋጋ። ቃላት ምረጥ። በጣም የተረጋጋው ሰው ነኝ። አንተ በጣም ቃላት ምረጥ። ኦኬ ሚዩት ላደርግ ነው። ቃላት ምረጥ። ቆይ ጥያቄ ላይ ፎከስ ኢብራሂም አረጋጋው። ካልሆነ ተዋህዶ ምን ማለት እንትን ነው